sound like amber lamps. Tell them breathe. Now them boys to the cross, they walk around like. ሰላም እንዴት ናችሁ? ወዲያናሁ ተመልካቾቻችን የቅኝት መሰናዷችን ላይ ነው የምንገኘው። በዛሬው የቅኝት መሰናዷችን ደግሞ ላስቃኛችሁ የደርኩት ከዚህ ከመገናኛ ቦሌ ብራስ ያለው መንገድ ነው። እንግዲህ ይሄን መንገድ እንደምታውቁት በርካታ የሰዎች መጨናነቅ እንዲሁም ደግሞ የመኪና ማለት እኔ በሌለውበት ፕሮግራም ልመሪ ድፍረት ተመልካቾቼ እኔ አብራኝ ወክ እንድታደርግ በጋብዛት ቀድማኝ እኔ በሌለውበት ፕሮግራም ልትመራ ቶሎ ብዬ እኮ ተመልካቾቻችን በእኔ በኩል ይድረሳቸው ብዬ ነው። በፍጹም እኔ የሌለውበት እነሱ ራሱ ደስ አይላቸው። ቅኝት ያለ ሰኔ ባይሆን ነገር ነው። ለማንኛውም እንኳን ደህና መጣሽ። እኔ ነኝ ማለት ያለብኝ። ተመልካቾቻችን እንግዲህ ዛሬ የምንገኘው እዚህ መገናኛ አካባቢ የሚገኘው ከመገናኛ እስከ ብራስ ድልድይ ድረስ ያለው የመንገድ ሁኔታ ምን ይመስላል የሚለውን ነገር ለማስጎብኘት ነው። እኛም ወክ እናደርጋለን። እናንተም ከኛ ጋር በብናብ ከኛ ጋር ቆይታ እንድታደርጉ በማሰብ ነው እንግዲህ ልናስቃኛችሁ በቅኝት ፕሮግራም ላይ የተገኘ ነው አይደል? አዎ እንግዲህ መናገር ጀምሬ ነበር ለተመልካቾቻችን ዛሬ የለውበት የማይሆን ነገር ነው። እሺ እንግዲህ ከእንደገና መተሽ ዛሬ የምናስጎበኛቸውን ቦታ ጠቅሰሽልናል። ከመገናኛ ቦሌ ብራስ ያለውን መንገድ ነው እንግዲህ ለተመልካቾቻችን በዛሬው የቅኝት መሰናዷችን ልናስቃኛቸው የደርነው። እንግዲህ እየተንቀሳቀስን ደግሞ ምን ይመስላል መንገዱ፣ ሰውስ እንቅስቃሴው እንዴት ነው የሚለውን ነገር ነው እንግዲህ ለተመልካቾቻችን ምናስቃኝ ይሆናል። እንዴት ነው እንጀምር? አዎ እንግዲህ እንደሚታወቀው ከመገናኛ እስከ ብራስ ድልድይ ያለው መንገድ በጣም አስቸጋሪ፣ በጣም የመኪናም ፍሰትም ሆነ የህዝብ ፍሰት በጣም የሚተላለፍበት ቦታ እንደመሆኑ መጠን በጣም ጃም የሚሆንበት አጋጣሚ ነበረ። አሁን ላይ ግን ከኮሪደር ልማቱ በኋላ ምን ይመስላል የሚለውን አይደለ እየተንቀሳቀስን እኛም በካሜራ አይን ወደ እናንተ የምናደርስ ነው የሚሆነው። ተመልካቾቻችን እንግዲህ ፀሐይም እየገባች ነው። አየሩ በጣም ነው ደስ የሚለው። ደንገዝገዝ እያለ ነው። ንፋስ ግን ደስ ይላል። ንፋስ ያለው ንፋስ ደስ ይላል። አዎ ለወቅ በጣም አመቺ ነው። ስለዚህ ቆይታችሁ ከኛ ጋር ይሁን፣ ተከተሉ። እንግዲህ ጄሪዬ የእግር መንገዳችንን ቀጥለናል። አየሩ በጣም ደስ ስለሚል ድካም ብዙ እየተሰማን አይደለም ማለት ነው። አዎ በጣም ለእይታ ማራኪ የሆኑ ስፍራዎችን ነው እየተመለከትን ያለነው በመንገዳችን ላይ። እንደ አጋጣሚ ሆኖ ግን ሰዎች የተፈጥሯዊ ግዴታ ካለባቸው እንደነዚህ አይነት መጸዳጃ ስፍራዎችን በየመሃሉ እንግዲህ እግረኛም አሽከርካሪም ስትሆኚ የሚያጋጥምሽ ነገሮች አይታወቁም። በየመሃሉ እየመጣሽ መጸዳጃ ስፍራዎችን መጠቀም ትችያለሽ። አካል ጉዳተኛ እንዲሁም ደግሞ ማንኛውም ሰው ታሳቢ ተደርገው የተሰሩ ስፍራዎች ናቸው እንግዲህ እነዚህ ስፍራዎች። ይሄ ወንበር የተዘጋጀው እኮ ለኛ ነው። አዎ ትንሽ ጫማ እንግዲህ ከፍ ያለ ጫማ ስላደረገን እርፍ እያልን መንገዳችንን ብንቀጥል መልካም ስለሆነ በጣም ነው ደስ የሚለው። በነገራችን ላይ አየሩ ደስ ይላል። በጣም አያደክም። ረጅም መንገድ ብትጓዥም የሚያደክም አይደለምና ድሮ ወክ ታረጊ ነበረ። ወክ የማድረግ ልማድሽ ምን ይመስላል ግን? ብዙም አይደለም ግን አንዳንዴ ከሰፈር ልጆች ጋር መብራት ሲጠፋ እኔ ትዝ ይለኝ ወክ ብዙ ጊዜ መብራት ሲጠፋ በግሩፕ ወክ እናደርግ ነበር ከሰፈር ልጆች ጋርና ያ ነገር ነው ትዝ የሚለኝ። ረጅም መንገድ እንሄዳለን እንደውልና መብራት መጣ አልመጣም ከተባለ መንገዱን እንቀጥላለን። ደስ ይላል። እኔ በግሩፕ ነው ወክ ማድረግ ደስ የሚለኝ እውነት ለመናገር። ብዙ ጊዜ ካፕል ሆነሽ ነው አይደል ወክ የሚደረገው? በሚገባ። እንዴት ነው አንቺ ጋር? እኔ ጠየቅሽኝ። ወክ ማድረግ በጣም ነው የምወደው። ከህቴ ጋር ብዙ ጊዜ ወክ ማድረገው። ብቻዬንም አደርጋለሁ ከጓደኛዬም ጋር። እኔ በወክ አልታመሙ። በስማ እንዴ በእግር መራመድ እግር የሚጨርስ ቢሆን እኔ እግር አንገቴ ላይ ደርሶ ነበረ ማለት። በጣም ነው የምራመደው። በጣም ነው ደስ የሚለኝ ወክ ማድረግ ደስ ይላል። ወክ ስታደርጊ ብቻሽን ስትሆኚ አንዳንዴ ብቻሽን መሆን ደስ ይላል። ሙዚቃ እየሰማሽ ከራስሽ ጋር የሆነ የጥሞና ጊዜ ይኖርሻል አይደል? አንዳንዴ ደግሞ ከምትወጂው ሰው ጋር ከጓደኛሽም ሊሆን ይችላል ወይንም ከተቃራኒ ጾታ ከፍቅረኛሽ ጋር ካፕል ሆነሽ ወክ ስታደርጊ ደስ የሚል ጊዜ አንቺና አብሮሽ ያለ ሰው ጊዜ ነው የሚሆነውና በጣም ጥሩ ጊዜ የምታሳልፊበትም አንዱ የመዝናኛ አማራጭ ነው ወክ ማድረግ። እንግዲህ ሙዚቃ እየሰማው ወክ አደርጋለሁ ብለሻል። ብዙ ጊዜ እንደዚህ ወክ ስታደርጊ ምን አይነት ሙዚቃዎች ነው የምትሰሚው? ልታዘፍኝ ባልሆነ እሺ ምን አደርጋለሁ? ጨረቃ ቢያጌጥም ሰማዩ እኔ ግን ቆሜያለሁ አይኖቼ እያዩ
ከኮከብ ባማረ ጋር ተያይዞ የምታስታውሹ ሙዚቃዎች በምሽት ጭቃ በንጋት ፀሐይ በተወሰነ መልኩ ከምሽት ጋር ተያይዞ የተዘፈኑ ዘፈኖች እነዚህ ይመስላሉ። እንግዲህ እንደዚህ ትንሽ ሻርፍ ካለን ደግሞ ለተመልካቾቻችን የተቀራው ከመገናኛ የብራስ መንገድ ምን ይመስላል የሚለውን ነገር ደግሞ እንዳሁኑ ቀስ እያለን እየተራመድን በካሜራችን መንገዱ ምን ይመስላል የሚለውን የሰዎች እንቅስቃሴ በዛው እንዴት ነው የሚለውን ነገር እናስቃኛቸው ይሆናል። እንዴት ነው ብንነሳስ? አዎ ቆይታችሁ ከኛ ጋር ይሁን፣ ተከታተሉ። በጣም አስፈላጊ ወይኔ ባትሪ ዘጋብኝ። በእውነት ታዲያ ምን ማድረግ ይሻላል? ኦኬ እዛ ጋር ለምን ቻርጅ አናረግም? ያው መንገድ ላይ መብራት ብቻ አይደለም ስልኮችንም ቻርጀር ያደርጋል። የምርሽ ነው? አዎ። እና ስልክ ይዛ ቻርጅ ማድረግ ይችላል ያልሽ? ያደርጋል። ነይ እስቲ እንሞክረው። ኬብል ይዘሻል? ዋየርለስ ይደረጋል። ለነገሩ እስቲ እንሞክረው። ይሄ ትልቅ መፍትሄ ነው፣ ገላግሌ መፍትሄ። እስቲ እሺ፣ በጎን በኩል መሰለኝ አይደል ልጆች ሲያደርጉ አይቻለሁ። እስቲ እዚህ ጋር መሰኪያ ቦታ አለች። እስቲ አይገርምሽ? አንቺ በጣም ወሳኝ ስልክ ነበረ። በራው በጣም ገላገልሽ። በእውነት በጣም አስፈላጊ ስልክ ከፈለግሽም ሳላነሳው እኮ ነው የተዘጋው። ከፈለግሽም እዚህ ጋር ዋየርለስ ማድረግ እንችላለን። አዎ የዋየርለስ ምልክት አለች። እስቲ እኔ ለምን አልሞክረው? እስቲ ሞክሪ። ወይንስ ሁለቱም በአንድ አይሰራም? እስቲ ነው መጣ። ትንሽ ሄሎ ካስባለች በቂ ነው ቢያንስ። ግልግል ነው ግን እንደዚህ በመንገድ መሀል ስልካቸው ለሚዘጋ ሰዎች በጣም ታንክ ዩ ጄሪዬ። ተመልካቾቻችን እንግዲህ ይሄ የምትመለከቱት የመንገድ ላይ መብራት ብቻ ሳይሆን እንደዚሁ ልክ እንደኔ መንገድ ላይ እየሄዳችሁ ስልካችሁ ቢዘጋ መፍትሄ የምታገኙበት ቦታ ነው ማለት ነው። በእጃችሁ ቻርጀር ብቻ መያዝ ነው የሚጠበቅባችሁ። ካልያዛችሁ ችግር የለውም። ስልካችሁን ዋየርለስ ዋጋ ቁጭ ካረጋችሁ ቻርጀር ያደርግላችኋል ማለት ነው። በጣም ደስ የሚል መፍትሄ ነው ማለት ነው። ገላግሌ ብለናል። እንቀጥላለን። እሺ ይሄ ኮሪደሩ ከተሰራ በኋላ አዳዲስ ነገሮች እየተመለከትን ነው። ብዙ የሚያስቅ ነገሮች እየተመለከትን ነው። ሰዎች እንግዲህ በተለያየ መንገድ ፎቶ ይነሳሉ። አሁን ላይ እንግዲህ በተለይ ደግሞ ከዚህ ከኮሪደር ልማት ጋር ተያይዞ የተሰሩ የፋውንቴኖች አሉ። እዛ ላይ ያለው የፎቶ ፖዝ እንዴት አይተሽዋል? እኔ ወድጄዋለሁ። በጣም በርካታ የፎቶ አነሳስ ስታይሎችን ነው የተመለከትን ያለ ነው። በጣም የሚያዝናና ነው። በተለይ ሶሻል ሚዲያ ላይ ተቆራርጠው ሲፖስቱ በጣም በቃ ሌላ ታሪክ ሆኗል ማለት ነው። ኮሪደር ልማቱ ይዞት የመጣው ሌላ የመዝናኛ እንዳካል ሆኗል። የፎቶ አነሳስ ሰዎች እንደውም እየቆራረጡ ቲክቶክ ላይ ሲጠቀሙበት እናያለን። ከነሱ ኋላ በመሆን ቪዲዮዎች ሲቀርጹ እናያለን። ደስ ይላል። ለምን ታነሽ ፎቶ ይታደ ደስ ይለኛል። እባክሽን አንቺ እሺ
ተመልካቾቻችን ከመገናኛ እስከ ብራስ ድረስ ያለውን መንገድ በእግራችን ወክ እያደረግን የተለያዩ ቦታዎችን እያስቃኘናችሁ ነው የምንገኘው። በምታዩት ነገር እንደምትገረሙ ደስ እንደሚላችሁ እናስባለን። እንደሚታወቀው ይሄ መንገድ በእግር አይታሰብም ነበረ። ከመገናኛ እስከ ብራስ ባለው መስመር ታክሲ ካለሽ በእግር በጣም ጭራሽ የማይታሰብ ነገር ነበረ። ምክንያቱም አንደኛ የጸጥታ ሁኔታ ጥሩ አይደለም። ይሄ በቂ የሆነ መንገድ ላይ መብራቶች የሉትም። መንገዱም ያን ያክል ለእግርም አመቺም አልነበረም አይደለም። መንገዱ ሲቀጥል ለመኪና በጣም ክራውድድ የሆነ ቦታ በጣም ጃም የሚሆን ቦታ ነበረ። አሁን ግን የመሻ አይመስልም ራሱ ሰው አይደል ደጅ ነው ያለው። ሰው በጣም እየተንቀሳቀሰ ነው በእግሩ። ምክንያቱም የተሰሩት የእግረኛ መንገዶች እንዲሁም ደግሞ ለመኪኖችም ምቹ ሁኔታዎች ፈጥሯል። እንደምትመለከቱ እያንዳንዱ አስፋልት ወይንም ደግሞ እያንዳንዱ የመንገድ ክፍያ 5 መኪናዎችን መያዝ ይችላል። ስለዚህ በሁለቱም ቦታዎች 10 መኪናዎች መንቀሳቀስ ይችላሉ። ስለዚህ ሰፊ የሆነ የመኪና መንቀሳቀሻ እድል ፈጥሯል። እንደሚመለከቱ ደግሞ ተመልካቾቻችን ረጅም የሆነ ማለትም ሰፊ የሆነ የእግረኞች መንገድ ተሰርግቷል። የሳይክል መንገድ አለ፣ ግሪን ኤሪያ አለ። በጣም ደስ ይላል። ለእይታ ማራኪ የሆኑ ዛፎች አሉ በሚገባ። እንግዲህ የመንገድ ላይ መብራቶችም በጣም አካባቢውን ጨረቃ አስመስለውታል። አለፍ ሲል ደግሞ የጸጥታው ሁኔታ የጸጥታ አካላቶች ይገኛሉ። ይሄ እንግዲህ ለሰው በጣም ደህንነት ተሰምቶት እንደ ልቡ እንዲንቀሳቀስ እንዲዘዋወቅ እንዲያደርግ ያደርጋል ማለት ነው። እኛም እንግዲህ እንደ ልባችን እየተንቀሳቀሰ ያለ ነው። ሰዓቱ ሄዷል፣ ግን እንደምትመለከቱ ሰው ውጭ ነው ያለው። በእግሩ እየተንቀሳቀሰ ነው። ልጆችን ይዞ እያደረገ ነው። በትራንስፖርት መጠቀም ያልፈለገ ሰው እንደዚህ አመቺ በሆነ የእግረኛ መንገድ ላይ ወክ እያደረገ ጤናውንም እየጠበቀ ነው እልሻለሁ። አዎ እንግዲህ በጣም ከጸጥታ ሁኔታ አንጻር የተለያዩ ካሜራዎች ተመልካቾችም ይመለከታል ብዬ አስባለሁ። እንግዲህ ከመብራቶቹ ጋር ተያይዞ የመብራቶቹ ላይ ተሰቅለዋል። የተለያዩ ቦታዎች የጸጥታ ካሜራዎች ተተክለዋል። ሰዎች እንግዲህ ጸጥታው ተጠብቆ ደህንነታቸው ተጠብቆ እንዲሄዱ ነው ይሄ ነገር የተከለው። ሌላኛው ደግሞ የትራፊክ ግጭትም ወይም ደግሞ የትራፊክ አደጋን ከመቀነስ አኳያ እነዚህ የመንገድ ላይ ካሜራዎች በጣም እጅግ የሆነ አስተዋጽኦ አላቸውና በጣም ደስ ይላል። ሶሻል ሚዲያ ከመጣ በኋላ በተለይ በቲክቶክ ፕላትፎርም ላይ የተለያዩ ዳንስ ስታይሎች እንደ ትሬንድ እየሆኑ ይመጣሉ አይደለ? አዎ። እዛ ሰዎች ደግሞ እየተቀባበሏቸው በራሳቸው ስታይል እየዳነሱ ይለቃሉ። አዎ፣ የተለያዩ ዳንስ ትሬንዶችን እየተመለከትን ነው። ቲክቶክ ከመጣ ጀምሮ 2021 እየተባለ በየአመቱ አዲስ ትሬንዶች እየመጡ ነው። አሁንም አዲስ ትሬንድ መጥቷል። አይተሽዋል? ለምን አልከፍትልሽም? እሱ አይተሽዋል አንቺ? እኔ አይቼዋለሁ። እኩል ከሆነን እስቲ እናያለን። ራሷ ስለዚህ ለምን እንደምንስምኛው ለምን እኛ ሲቀርብናል አይደል? ሁለቱ ደግሞ ጥሩ። እሺ እንጀምር። ከየትኛውን ጀምር? Mustard on a beat, bro, deep boat, and we rap. He a freak though, man down, call like emblems, tell him breathe. Now them boys to the cross, they walk around like thieves. What's up with these Japonio? Trying to see Compton in the street and Haiti. Mustard on a beat, bro, deep boat, and we rap. Hey, I'm tripping, I'm sliding, I'm riding through the back like buck. Mustard on a beat. ወደ የቅኝት ፕሮግራም ተከታታዮቻችን ከመገናኛ እስከ ብራስ ድልድይ ድረስ የነበረው የኮሪደር ልማት ውጤት ምን ይመስላል የሚለውን እንግዲህ እኛም በእግራችን ወክ እያደረግን የተለያዩ ስፍራዎችን በካሜራችን አይን እያስገባን ለእናንተ ለተመልካቾቻችን አድርሰናል አይደል? አዎ ትክክል ነሽ ሰንዬ። እንግዲህ በዛሬው የቅኝት ፕሮግራማችን የተመለከትነው ከመገናኛ ቦሌ ብራስ ያለውን መንገድ ነው። የሰው እንቅስቃሴ ምን ይመስላል የሚለውን ነገር ለተመልካቾቻችን ስናስቃኛቸው ነበር። መንገዱስ እንዴት ነው? አሁን ላይ ምን አዲስ ነገሮች ተሰሩ እንደነዚህ አይነት መንገዶች ላይ የሚለውን ነገር ለወደ ተመልካቾቻችን እንግዲህ ያደረስን ነበር ቆይታ ያደረግነው። በሚገባ እንግዲህ ተመልካቾቻችን በተመለከታችሁት ነገር በጣም እንደተደመማችሁ እናውቃለን። ምክንያቱም ይሄን መስመር ከዚህ ቀደም ስታውቁት ይሆናል ብለን ተስፋ እናደርጋለን። ምን አይነት ገጽታ እንደነበረው የሚታወቅ ነው። አሁን ላይ ደግሞ ያለውን ገጽታ እንደተመለከታችሁት በጣም የሚያስደንቅና በጣም ደስ የሚል ውጤት ይዟል ማለት ነው። እንግዲህ በተመለከታችሁትም እንደተደስታችሁ ተስፋ አደርጋለሁ። የዚህ ሳምንት የቅኝት ፕሮግራማችን ይሄን ይመስል ነበረ። እኛም እንግዲህ መሸና ለመለያየት ግድ ሆነብን። ሳምንት በሌላ የቅኝት ፕሮግራም እንገናኛለን። እስከ ሳምንት ቸር ቆዩን። ቻው። Now them boys to the cross, they walk around like thieves. What's up with these Japonio? Trying to see Compton.